አንድ ቀን ያለ ልጆቿ አድራ ልጆቿ እያሉ ሁለቱም ቀን ካደረች እስር ቤት በጣም ጨካኝ ነች በቃ። ስለዚህ እድሜ ልኳ ልታሳየኝ ሐሳብ ስለሌላት ማግኘት በምችልበት መንገድ ፈልጌ ማግኘት ነው እንጂ እሷ አምጥታ በየዋነት ታሳየኛለች ብዬ አላስብም። ልጆችን ስላሸሸችብኝ እሷም እኔ ስላገባውባት ሊዟት ነው እና እናንተም ደግሞ ሰሞኑን ማን ነው ሰይድ ሊያሳስረሽ ነው ምናምን የምትሉትም እኔ በዛ ማን አድባችሁ እናንተ እሷ እንዳታሰር ፈልጋችሁ ለሷ ማሰባችሁ ነው። ሰይድ ምን አለ መሰለህ አንተም ባለፈኛ ሽምግልና እንደላከ ያው እሷ ከምትታሰር ውጪ ሆና ያለውን ነገር በሽምግልና በምንም አድርገን ፈተን ነገሮችን አንተም ልጅን የምታይበትን መንገድ እያመቻቸን ስለሆነ ነው። አሁን እሷ ታስራ ተረዳኛ የልጆች እናት ነች ምናምን ነገር ልጆቹ ምትን ከሚሉ አንተ ደግሞ ትልቅ ሰው ነህ ገባይ ተከበርክ ሰው ነህ። ስለዚህ እነኚህ ከስራ ልጆችን ማስተማር አንተ አሪያ እንዲሆኑ ማድረግ ነው እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ በዝት ይፈልጋል። እንግዲህ ዛሬ የምገኘው የማን ቻናል ላይ ነው? እንደኔ ላይ አይደለም። እንግዲህ እኔ የምታውቁኝ ሰዎች እዚህ ቻናል ቤተሰቦች ደግሞ ማታውቁኝ እንግዲህ ሰይድ እባላለሁ። የሚኪ ቻናል ላይ ነው የምገኘው። ይሄን ቪዲዮ ያው ለሱ ነው የምቀርጸው። ቪዲዮን ቀርጬ እሰጠዋለሁ። ከለቀቀው ያው እሱ ቻናል ላይ የሚለቀቀው ካለቀቀው ደግሞ እንግዲህ ዲሌት ይሆንና እናንተ ጋርም ሳይደርስ ይቀራል ማለት ነው። እና በነገራችን ላይ ዛሬ ለምንድን ነው የመጣሁበት ምክንያት ባለፈው ትንሽ ጸብ ተነስቶ ነበር፣ ግርግር ተፈጥሮ ነበር በኔና በአሚር ምናምን መካከል ላይ። የዛን ጊዜ አሚር በሱ ቤት በቃ ግሩፕ ፈጥሮ ምናምን የኔ ግሩፖች ምናምን ነገር ብሎ ተደርበው ምናምን ከኔ ጋር እንዲጣሉ ነበር የጠራቸው። ያው እነሱም ልጆቹም ትልቅ ሰው ናቸው። በባልና ሚስት ማላ አንገባም ብሎ ነበረ። አንገባም በሚል አልገቡም፣ አልተጣሉም። እሱ ግን በሱ ቤት ከኔ ጋር እንዲጣሉ ነበር የጠራው። እነሱ ግን በመሃል ያው ሲያገላግሉ ነበረ። ማገላገል ላይ ነው እንጂ ተደርበው ምናምን ነገር አላጋጋሉትም። ነገሩ ይጋጋል ነበር ተደርበው። በዛ ሰዓት ሲሆን ነገር ቢፈጠር ወይኔ በመታ ምናምን እኔም ጓደኞቼ እኔም ግሩፖች ይመጣሉ ድጋሚ እነሱን በቀል ብድር መመለስ ምናምን እየተባለ ጸቡ ይጋጋልና ትልቅ የከፋ ችግር ውስጥ እንደርስ ነበር ማለት ነው። እና እነሱ ይሄንን አላደረጉትም፣ አገላገሉ። በዛ መሃል ግን ግርግር ላይ ሰንጣላ እኔም ከሱ ጋር ያሉ ምናምን መስሎኝ ያገኘሁትን ሰው በቃ ሲሰነዘር ብዙ ጊዜ የሚመታው እርስ በራስ የሚጣላ ሰው ሳይሆን አገላጋይ ነው ብዙ ጊዜ የሚመታው ማለት ነው። አገላጋይ መሃል ላይ ጎዳን ታውቁታላችሁ። ሰው ሲጣላ አገላገላችሁ ምናምን መታውቁ ከሆነ ሳታስቡት አንዳንድ ቡጢት ወይ ቴስታ ወይም ደግሞ ድንጋይ ወይ የሆነ ነገር ሲወረወር ቂው ምናምን ማድረጉ አይቀርም ማለት ነው። እና በዛ መሃል እሱም ትንሽ እዚህ ቦድኑ ተመቶ በጣም ተጎድቶ ሲታሽም ነበረ ማለት ነው። ተጎድቷል፣ ወደ ውስጥ ገብቷል፣ ሰምጧል ምናምን ነገር ነው ያሉት። እና እኔም እሱን ለብቻ ይቅርታ አለዋለሁ ምናምን ነገር ብየው ይቅርም ተባብለናል። ሳላስበው ነው የመጣው ታውቄም አይደለም እሱም ማለት ነው። ያው እሱም ነገሩ እንዲባባስ አይደለም ነገሩን ለማቀዝቀዝ ነበረ ሲታገል የነበረው። እና በአጠቃላይ አሁን እሱን ሰርፕራይዝም አለኝ ይቅርታም ልለው ነው ማለት ነው። ያው ጥሩ ሰዎች ናቸው። እሱም ሙቢም እሱ ጓደኛቸው እንደሆነው አልሆኑም። ለማገላገልና ሰላም ለመፍጠር ነው የሞከሩት። እንዲሁም ደግሞ እየደወሉም ያወሩኛል። ያው ጥሩ ነገር ነው የሚያወሩት ማለት ነው። ቪዲዮ ላይ ከምታዩትም ውጪ ማለት ነው። እኔ ልጆቼ እንዳገኛቸው ከሚስቴ ጋር እንድታረቅ ነው ምኞታቸውም ሲያወሩም የነበረው ነገር መጥፎ ነገር የማያወሩም። የሚመኙልኝም ልጆቼ እንዳገኛቸውና ምን ያህል ለልጆቼ ጉጉት እንዳለኝ ስለሚያውቁ ከልጆቼ ጋር እንድገናኝ ነው ፍላጎታቸው ማለት ነው። እና ለዛ ደግሞ እንደዚህ አይነት ሰው ያው ይቅርታ ይገባዋል። ይቅርታ አለውና እንግዲህ እንትኑ ስለተጎዳ ምናምን ነገር ሰርፕራይዝም አለኝ። እንግዲህ እዚሁ አዳማ አሊብራ አዳባይ ላይ ጀሚላ ፈርኒቸር እና አረቢያን መጅልስ የሚል ጀምሬያለሁ ማለት ነው። ፈርኒቸር ቤት አለኝ። ከኔ ፈርኒቸር ቤት እነሱም ለሽምግልና በመጡበት ሰዓት ያው ቪዲዮ አልተቀረጸም እንጂ በቃ አበረታተውኝ ቤቱ ቆንጆ ነው ምናምን በጣም ምርጥ ነው፣ በርታ፣ አሪፍ ስራ ነው እና እኛም ካንተ የምንፈልገው ይሄን ነው ምናምን እናዛለን ብለው እስከ ማምረቻው ድረስ ሄደው የሆነ ዕቃ ሊያዙኝ አይተው ተስማምቶ ሄዷል ማለት ነው። መርጠው ነው ሄዱት። ስለዚህ ደግሞ እኔ እነሱ ከማዘዙ በፊት እሱም ስለተጎዳ ያው በጸብ ሆኖ እኔ ፈልጌው መጥቼው ምናምን ቢሆን እንግዲህ ለእርቁ በግ ታርዶ መረቁ መጣት ወይ ፍየል ታርዶ ምናምን ነገር ነበር። ግን ይሄ ሳይታወቅ የተደረገ ነገር ሲሆን ለዛ አሁን ሰርፕራይዝ ላደርግ የፈለኩት ከፈርኒቸር ቤቱ አሪፍ ጫማ ማስቀመጫ እንትናለች እንደ ቁም ሳጥን የምትሰራ የጫማ ማስቀመጫ እንትናለች ማለት ነው። አሪፍ የሆነች እሱን ሰርፕራይዝ ላደርገው ነው። በፎቶ አሳየውና እሱም ተሰርቶለት እንግዲህ
ላጤም ነው መሰለኝ ያግባ አላውቅም። ላጤ ነው እንግዲህ ያው ላጤ ጫማውን አልጋም ስር አልጋ ላይም አንዳንዱን ራስጌ አንዳንዱን ትራስጌ ስር ምን ስር እያደረጉ ግርጌው ስር እየወረወረ ስለሚያስቀምጥ ጫማ ምናልባት ይኖር አይኖር በሽታ አላውቅም፣ ግን ያረጋል የሚለውን እኔም ላጤ ሆኜ የማደርገውን ስለሆነ ላጤዎች በብዛት የሚያደርጉትን ነገር ስለሆነ ቆንጆ ጫማ ማስቀመጫ ጫማዎችን ሰብሰብ አድርጎ ለማስቀመጫ የምትሆነው ጊፍት ልሰጠው ነው ማለት ነው። ሰርፕራይዝ አደርገዋለሁ ከፈርኒቸር ቤቱ። እነሱም የሆነ ነገር ያው አልናገርም፣ ምናልባት እነሱ ለወደፊት ከተናገሩ አላውቅም፣ የሆነ ነገር እንዲያዙ አይተው አበረታተውኝ በቃ እኛም እንደዚህ ያን ነገር እንወስዳለን ብለው ስለሄዱ እኔ ደግሞ አስቀድሜ እነሱ ከመውሰዳቸው በፊት ጊፍት ሰጣቸዋለሁ። የቀጣዩን ደግሞ እነሱ በሚፈልጉት አይነት ይወስዳሉ ማለት ነው በሂሳባቸው። እና ጠርቸው ያለበት አካባቢ ድረስ መጥቼ ብዙም አልተሻለውም፣ አልተወውም። ለመተንፈስ ሁላ ከብዶ ነበር የዛን ቀን አስሮ ነው እየዞረ ያለው። እና በአጠቃላይ ጠርቼ ይቀርታለውና ሰርፕራይዝ እንለዋለሁ ማለት ነው። ሰርፕራይዝ ማድረጓለሁ ከመጨረሻው ከኛ ጋር ሆኖ እየመጣው ነው ብሎኛል። ሰፈሩ ደርሻለሁ። ልክ ሲመጣ መኪናውን ያውቀዋል ይገባል ማለት ነው። ሲገባ የማወራው ይሆናል ማለት ነው። እና እንግዲህ እየጠበቅኩት ነው። እስኪ ሚኪ እዚህ ነና ዲዮ ያው ጎኒቱን ይዞ ነው እንደውም ሄደው ጎኒቱን አልቻለም። ናግባ በዛ ጋር ናግባ ቪዲዮ እየሰራው ስለሆነ አልወርድም። እንግዲህ ጎኒቱን አልተሻለውም መሰለኝ ጎኒቱን ይዞ እየዞረ ነው። ወይኔ ጎኔን ወይኔ ኩላሊቴ ማልፈልጋ ሲስተር ልጅ ያለች ትመጣ ወይኔ ጎኒቴ ነው አልቻለም። እንዴት ነው ሚኪ አልቻለም? እንዴ አንተ ሰላም ነው? እንዴት ነው? ምንድነው አልቻለም? አይ ተሽሎኛል። እና ይሄ ነገር ምንድነው? አንተ ትንሽ እዚህ ጋር ህመም አለው። እሱ ሂደት ነው። ምን ነው ቆይ አንተ እንደዚህ ፌደራሎች እንኳን በከስከስ ሰው እንደዚህ ከሰከሱ እንደዚህ አይቆይም። እኔ እንጃ ህመም ደህና ነህ አንተ? ሰላም ነው። እንግዲህ ያው ከዚህ በፊትም አውርተናል፣ ተነጋግረናል። ከአንድም ሁለት ሶስቴም ተገናኝተናል እና ጎን እንደዚህ እንዲህ ያልክ ስትመጣ ምን ትዝ አለኝ መሰለህ? የኔ ታናሽ እህት ያለች ልጅ ሆና ከጎረቤት ነው የሆነ ሰው ድንጋይ ወርውር ነው ነገር ጫማ ወርውሮ ይመቷታል። እዚህ አካባቢ ላይ ትንሽዬ ነች። ኩላሊቴን ለማለት ፈልጋ ለማጋጋል በቃ ቤተሰብ ለማት ልጆች ታውቃለህ ትንሽ ሲመቱ አጋግለው ምናምን ሰው ቤተሰብ ያጣላሉ። እና እሱ ለመናገር ወይኔ ጎኒጤን ወይኔ ቸኮላ እኮ ነው ወይኔ ጎኒጤን አለች። እና እሱ ትዝ አለኝ ጎነን ይዘህ ስትመጣልኝ። አይ እኔ ተሽሎኛል፣ ግን ትንሽ በደንብ ወደ ራሱ እስከምል ድረስ ያው በደንብ መረቅ ምናምን ቅቅል ምናምን ነገር ያስፈልጋል። እንደዚህ ጎኖች ምናምን ነገር ሲሉ በደንብ ሲሞላ ሲበላበት ሰውነት ራሱ ሲሞላ በራሳቸው ጊዜ የሚመለሱ ናቸው። እንደዛ ነው ያለችው። እና ዛሬ ጠራው እንግዲህ ባለፈው ያው ሽምግልናው እናንተ የምትሯሯጡት ለኛ ጉዳይ የኛን ጉዳይ ለመጨረስ ነው። ለሽምግልናው ጉዳይ ምናምን ነገር ነው ስትሯሯጡም ለማስታረቅ ጥሩ ነገር ለመስራት ልጆቼ እንዳይ ምናምን ነው የምታስቡት። እና ይቅርታም አላልኩም ከሙቢ ጋር ተገናኝተን እሱም ሳገኘው ይቅርታ አለዋለሁ ምናምን ነገር ብዬ ብቻ እንትን ያልኩት። አንተም በስራው ይቅርታም አላልኩም። ታስቦ የተደረገ ነገር አለ። እኔ ለመጣላት አስቤ አይደል የመጣሁት። ጸብ ተፈጠረ ማለት ላይ አገላጋይ መመታት ያለ ነው፣ ሁሉ ጊዜ ይመታል ማለት ነው። እና ይቅርታ አለለ ነው። እንዲሁም ደግሞ ከዛችም ውጪ እዚህ ጋርም አንድ ሰርፕራይዝም አለኝ። በል ደግሞ ዛሬ ጠራኝ ሊደግመኝ ነው እንዴ? ለዛ ነው እንዲህ የመጣው አልዳንኩ ለማለት ነው። አልዳንኩ ለማለት እና ለማንኛውም እቺን እንትና የታለች አይታታለ? ኦኬ እስኪ አያትችን ምንድነው? አታምሩ? በጣም ደስ ጫማ ማስቀመጫው አይ ስራዎቹ ምናምን በጣም የሚያምሩት ያምራል። ባለፈው አይተናቸው እና ለማንኛውም እቺን በቃ ለአንተ ጊፍት እያሰራሁልህ ነው። ሰርፕራይዝ አለ። አቦንስ ከጀሚላ ፈርኒቸር ሰርፕራይዝ አለ ማለት ነው። ቤተሰቦች እንዴት እንደሚያምር ቪዲዮም ደግሞ የምቀርጸው ይሄ ብቻ አይደለም ሰርፕራይዙ። ለማንኛውም ይሄም ቪዲዮ ያንተ ቻናል ላይ ነው የምፖስተው። ፖስት አደርገዋለሁ። ለአንተ ነው የምቀርጸው። ከመጀመሪያውም ጀምሮ እያወራሁ ነው። ሚኪ ያለበት ሰፈር ድረስ መጥቻለሁ። እና እንግዲህ በጸብ መሀል ላይ ሰዎች በዚህ አጋጣሚ አንዳንዴ ሰው የሰውንም ትስሉት በእይታ ነው። ስለዚህ እኔ ሳይድን ሳየው መጀመሪያ ጊዜ ኃይለኛ ምናምን በቃ ብዙ ነገሮችን ነበር ሳስብ የነበረው። ግን አሁን ላይ ደግሞ ሰው ሲቀርቡ ስትግባቡ ምናምን ነገር ነው የሰው ማንነት የምታዩት። እና እኔ እንጃ እንደዚህ ይቅርታ ይለኛል ብዬ አላሰብኩም። የዚህን ያህል ደግሞ ለእኔ ስጦታ ይዞ መጥቶ ደግሞ ቤት ድረስ ናውጣ ብሎኝ ሰፈር ድረስ መጥቶ በዚህ የሚያክል መኪና እንግዲህ ይቅርታ ሲለኝ እውነት ከልቤ ነው ደስ ያለኝ። ሳይዶ ሁሌም ቢሆን እኔ አከብራለሁ። ይመችህ አብሽር። እና እናንተም ያው ጥሩ ሰው ስለሆናችሁ ነው። አንተም ሙቢም እንደዛው አሪፍ ልጅ ነው።
ጥሩ ናችሁ። ያረጋችሁት ያው ለማስታረቅ ለማጋጋል እሱ እንደጠራችሁ አሚር እንደጠራችሁ ተደረባችሁ ምናምን ለመደባደብ ሳይሆን ዝም ብሎ ሌላ ሰው እንደዚህ ለጸብ የመጣ ሰው ቢሆን እንጣላለን ያላችሁት እናንተም። ግን እሱ ሚስቱ ስለሆነች መፍታለው እንደፈለጉ የመጠየቃ የልጆቹ እናት ነች ምናምን ብሏችሁ አስባችሁ ራሱ አስተሳሰባችሁ ትልቅም ሰው እንደተማረ ሰውም ስላሰባችሁ ያው ይቅርታ መባልም መመስገንም አለብህ ማለት ነው። እና በዚህ አጋጣሚ እቺ አሁን ያለችውንም ግርግር ብታውና በቃ ሌላ ነገር ማለት ወደ ሰላም ወደ እርቁ ምናምን ገብተን የሆነ በቃ ማለት ቢስተካከሉ ብዬ አስባለሁ። አሁንም ቢሆን ማለት ነው ያው ግርግሩ ፈልጌ ያመጣሁት ነገር አይደለም። ፈልጌ ያመጣሁት ነገር አይደለም። ሱመያም ታሰረች። እሷም ታሰረችበት ምክንያት ያው እኔ እሷ ጠላት የሆነ ወይ የሆነ ነገር አድርጋኝ አይደለም ያሳሰርኳት። የጸቡ መነሻ ነች ብዬ ምክንያትም ባደረግም ለማሳሰርም አይደለም። የጸቡ ምክንያትም ብትሆን እኔ ለማሳሰር የፈለኩት ፈርታ ልጆች እንድታመጣቸው ብቻ ነው እንጂ ሌላ ችግር ኖሮብኝ አይደለም። ከሷ ጋር ማስተማር ተጠይቃውን በዚህ አጋጣሚ እሷ ምናልባት ወይ በጸቡ አድርጎ ተሳቦ እኔም የነዚህ ልጆች በጩቤ መወጋጋት መነሻዋን እኔ እና ሊፈርድብኝ ይችላል ከህግ አላመልጥም ረጅም ጊዜ ታሰራለሁ ብላ ከፈራችና ልጆች የምታመጣቸው ከሆነ ብዬ አስቤ ያደረኩ ነገር ነው። ገባ? ለዛ ነው እንጂ እሷ ጋር ምንም አይነት ሌላ ችግር የለብኝም። ልጆችን ስላሸሸችብኝ እሷም እኔ ስላገባባት ሊዟት ነው አሁን ስለፍች የምታወራው። እና እናንተም ደግሞ ሰሞኑን ማን ነው ሰይድ ሊያሳስረሽ ነው ምናምን የምትሉትም እኔ በዛ ማናደድባችሁም። እናንተ እሷ እንዳታሰር ፈልጋችሁ ለሷ ማሰባችሁ ነው። ሰይድ ምን አለ መሰለህ አንተም ባለፈኛ ሽምግልና እንደላከ ያው እሷ ከምትታሰር ውጪ ሆና ያለውን ነገር በሽምግልና በምንም አድርገን ፈተን ነገሮችን አንተም ልጅን የምታይበትን መንገድ እያመቻቸን ስለሆነ ነው። አሁን እሷ ታስራ ተረዳኛ የልጆች እናት ነች ምናምን ነገር ልጆቹ እንትን ከሚሉ አንተ ደግሞ ትልቅ ሰው ነህ፣ ገባህ? የተከበርክ ሰው ነህ። ስለዚህ እነኚህ ከስራ ያሉ ልጆችን ማስተማር አንተ አሪያ እንዲሆኑ ማድረግ ነው እንጂ ቆንጠጥ ማድረግ ጥሩ ነው ሆኖ እንዳለ በቃ ማስተማር አንተ ማውን እሷም እሱ እንዳይበረታባት ማርገተ እንድትማርና አይ ከሱ መበርታቱ አይበረታም። እንዴ መሰለህ አሁን አንድ ቀን ስታድር ምናልባት ልጆቹ አካባቢዋ ላይ ተደብቀው ከሆኑ ያለናት ልጆቹ ያድሩ በእነሱ ስለማስጨክን ቶሎ ትናገራለች ወይ ታመጣቸዋለች። እንደዛ ካሰብ ገባ? በእነሱ ስለማስጨክን ቶሎ ታመጣቸዋለች ወይም ደግሞ ተራውጣ ቶሎ ብላ ትናገራለች። ሁለትም ሶስትም ቀን ካደረች ይሄ ሰውዬ ሊፋተኝ አይደለም ሊያስፈርድብኝ ነው ጉዳዩን እስከ ፍርድ ቤት እስከ መጨረሻው ሊታገለኝ ነው ብላ የምታስብ ከሆነ ቶሎ ብላ ልጆቼን ታመጣለች። የማየት ልጆቼን ስለማገኛቸው ብዬ ይሄንን ማረገው እኔ እሷ ልጆቼን እስክታሳየኝ ወይም ደግሞ ያሉበትን ነገር እስክታስመጣ ጎንደርም ከሆኑ እስክታስመጣ ድረስ አላስፈታትም። ገባ አይደለ? ይሄንን የምታደርግ ከሆነ ይሄን ካደረገች እኔ ከሷ ጋር ምንም ትልልም ልጆቼን አሳይታኝ ወይ ልጆቼን ስታይ ካንተ ጋር መኖር አልፈልግም እዛ ቤት አልኖርም ካለች መፍቷ ነው። ልጆቼን ብቻ ታሳይ። ከዛ በኋላ እንደውም አሁን ፍታኝ ምናምን የምትለውን ከፈለገች ችግር የለውም ጨርስላታለሁ። የምትፈልገውን ነገር እኔ ህይወቷን እንደፈለገች ትኖር። እኔ ልጆቼን ብቻ ነው ፈልገው አለቀ። ካልፈለገች እኮ በግዴታ አይደለም ሰው ካልፈለገ እኮ በግዴታ ፈልጉኝ በግዴታ ወደዱኝ ሲባል አይነፋም አይጥምም። ስለዚህ በግዳጅ የሚሆን ነገር ስለሌለ ልጆቼን ብቻ ካሳየችኝ ችግር የለውም። አምጣ ከሰጠችኝ እኔ ምንም ሽምግልና ራሱ ጉዳይ አያስፈልገውም። እሷ ራሱ ባፋ መጣ ልጆች ከኙትና እንደዚህ ያነቀመተክ ህጉ በሚፈቅደው መልኩ ያቸው አንተ ጋር እንደዚህ ያነቀን ይደሩ ይቀመጡ ምትለኛ አይና ነገር ከሆነ ከሷ እኔ ምንም እንደፈለገችው ትሁን መፍቷ ነው። ግን ከነ ልጆቿ እኔ መታረቅ ፈልጋለሁ እቤት መለሳለሁ ንብረት ምናምን የምትለውም ካለ አሁንም ያለውን መካፈል ፈልጋለሁ በጸብ ተጣልታ ተለያይታ ፍታኝና አካፍልኝ ሳይሆን ከኔ ፍታኝ ብላ ከኔ ተቀበላ ሌላ ወንድ ጋር ይዛ ከምትሄድ እኔ አልፈቅድም። ይሄን ተመልሳ የምበላው ከሆነ ትብላ። ማንነው ይበላው? ልጆቹ የሚደጉበት ማንነው የሚያገኘው? ስለዚህ የምትሞኘው ይሄን ነው። ስለዚህ አሁን ታረጋለች ብዬ ነው የማስበው በእርግጠኝነት አሁን ገና ነው። በቃ እኔ እንደውም የጸቡ ግርግሩ መነሳቱ ለኔ ጥሩ ነው ብዬ ነው የማስበው። ለምን የሆነ ነገር ሳይደፈርስ አይጠራም። አሁን መደፍረስ ወይ ድብልቅ ማለቱ ግርግር መነሳቱ ልጆቼን የማገኝበት ምክንያት ይሆነኛል ብዬ ነው የማስበውና ኢንሻአላህ የተሻለውን አንተ ነው የምታውቀው። ስለዚህ እንግዲህ እሷን በማትጎዳበት መንገድ ልጆቹም እናት ስለሆነች አትጎዳም። እስር ቤት ጨዋርልች ወይ ሻማርልች ወይ ሳሙናልች አትሟሟም። የተወሰነ ቀን ያው ህግ ሰው የሚታሰረው እኮ እንትን ነው እንዲታረም ነው አይደለ? አንድም ቀን ካደረች ያለ ልጆቿ ከልጆቿ ናፍቆት ውጪ ልጆቹ እዚህ ደብቃቸው ከሆነ ማለት ነው ከልጆቿ ናፍቆት ውጪ ማደር አትችልም።
ሁለትም ቀን ዝም ብላ አምስትም አንድ ወር የምታድር ከሆነ በጣም ጨካኝ ናት። ገባ አይደለ? አንድ ቀን ያለ ልጆቿ አድራ ልጆቿ እያሉ ሁለትም ቀን ካደረች እስር ቤት በጣም ጨካኝ ነች በቃ። ስለዚህ እድሜ ልኳ ልታሳየኝ ሀሳብ ስለሌላት ማግኘት በምችልበት መንገድ ፈልጌ ማግኘት ነው እንጂ እሷ አምጥታ በየዋነት ታሳየኛለች ብዬ አላስብም። ገባ አይደለ? እና ይሄንን ነው ምላችሁ። እናንተንም የምታውቁትም ካለ አለምም ሆነች እንትና አሚርም ነግራው ከሆነ ልጆቹን የምትደብቅበት ቦታ ቤቲም ከሆነች ማንም ሰው ልጆቹን ማድረግ ያለባቸው አንተ አሁን ወንድ ልጅ ነህ። ልጆች ቢኖሩ አንተ የምታደርገው ነገር ነው። ማንም ወንድ ልጅ የሚያደርገው ወንድ ልጅ በአገሩና በልጆቹ አይጨክንም። ታውቃለህ? ማንም ሰው ቢሆን በአገሩና በልጆቹ የሚጨክን ካለ ያው ሰው አይደለም ማለት ነው። እና ስለዚህ እኔም በአገሬም በልጆቼም አልደራደርም በል እና ስለዚህ እናንተ የምትችሉ ከሆነ ይችን ነገር ተባብራችሁኝ ልጆቹን የት እንደምደብቅ ሁሌ ስለምትገናኙ በስልክ የምታወራ ከሆነ ማን ጋር እንደሆኑ መድረስ ትችላላችሁ። እናንተ ልብ ስላላችሁ ነው እንጂ ስታወራ ልጆቹ ደህና ናቸው ምን ብትላለች ሌላ ቦታ ከሆነ ወይ ደግሞ ሰው ስም ትጠራለች ልጆቹ ያሉበት ልጆቼ እንዴት ናቸው ምናምን አከሌ ብላ ስማቸው መጥራቱ አይቀርም። ይሄንን የምትጠራ ከሆነ የምታውቁ ከሆነ ለኔ ሳትደብቁ ለጸብ አይደለም ለጎዳቸው አይደለም ቀምቻትን ትልል አይደለም ሊያቸው ነው 2 ዓመት ሳላቸው አባታቸውን ሳያውቁ ይሄኔ መጥፎ ነገር እየነገረቻቸው ነው ተሳድጋቸው። ስለዚህ እንደዛ እንዳይሆን እያዩዋቸው እኔም ከኔ ጋርም እሷ ጋርም እንዲያድጉ ነው ፈልገው አሊያ በቃ ወሬ ያበዛው እንትን አልኩ ያለውን ነገር ያው እንላለን እና በጣም እናላችሁ እዚህ ድረስ ስለመጣች አብሽር ሚኪ ችግር የለውም። ትልቅ ሰው ነው። ያው እኔም የምችለውን ነገር አረጋለሁ። ሁላችንም እንቢም ያው ያን ነገር እያረጋን ያለ እና ሰላማዊትን እንደሚኖር ተስፋ አረጋለሁ። በቃ እናንተችን ተባበሩኝና እቺና በቃ አፈላልጉ ልጆችን። እሷም ደግሞ አንድ ቀን 2 ቀን ብታድር ነው እስር ቤት ትፈታለች። እምቢ ካለች ግን ያው በዛው ትቀጥላለች። ልጆቹን ካላሳየችኝ ማንም ሰው ቢሆን ልጆቹን እስካላሳየኝ ድረስ እንትን እንዳያስብ። እናመሰግናለን ሰይድ። አብሽር በቃ እሺ። ኦኬ ሰላም ሆነሽ በቃ ቻው። ቪዲዮውን ትወስደዋለህ ይሄንን እልክልህና ተለቋል። አንተ ጋር ቻናል ላይ ፖስት አደርገዋለሁ። በቃ በዛም ለቤተሰብ መታረቃችን ይቀርም ባባላችን ነው። ታርቀናል ጋይስ። በቃ ሰይድ አመሰግናለሁ። አብሽር ችግር የለውም።